ሮኛ 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 በጎች ስላሏቸው ዕውቀት ያላቸው የሚመስላቸው ሰዎች አሉ። የደነዘዙ መሃይማን ይዘው ስለተሽከረከሩ ፎሮር ያላቸው የሚመስላቸው ሰዎች አሉ። የደነዘዙ ዕውቀት የሌላቸው መሃይሞች ስለሰበሰቡ ዕውቀት ያላቸው የሚመስላቸው ሰዎች አሉ። ኮፒ ሊንክ አንዴ እንሄዳለን። ዛሬ በደንብ እንሄድበታለን። ዛሬ ቅናት እግር አውጥቶ ሲሄድ አይቻልም። ፕሬዝዳንት ማሜ በእሷ ላይ እንደዚህ ታደርጋለህ? ብሮ አስታርቄ እኔ አስታርቄ እኔ ወዳጅ አድርጌ ትመቸኛለች ብለህ ዛሬ በእሷ ቀን ሰዓት ጠብቀ ገብተ ከሰርጀሪ ጋር ጌም ትጫወታለህ? ሰውን እሷ ቤት እንዳይሄድ ሪሊ ማሜ ይሄን ታደርጋለህ አንተ? ብትቦልክ ምን ብታረግ ብሮ የፈለገ ቢሆን ይሄን ታደርጋለህ? ብትቦልክስ? አሁን እኔ ብቦልክስ ምን ያገናኘዋል? እኔ አሁን ለምሳሌ እዮዳብ ጉቶ ጌም ሲጫወት ከአንዴ ሁለቴ ሶስቴ አንድ ቀን ላይፍ ገብቼ አላውቅም። እግዚአብሔር ምስክሬ ጌም ሲጫወት ጌም ሲያዘጋጅ ምናምን ገብቼ አላውቅም። ለምን? የፈለገ ይሁን የራሳቸውን ይጫወቱና ከዛ በኋላ አስተያየት እንሰጣለን እንደ ማንኛውም ሰው። ምን ዘግተህ ትወጣለህ? እንትኑን ስታይ ነው እንጂ ብሮ ምን ያስዋሸናል? እሷ ቤት ሰው በሙሉ ገብቶ 90 ሺህ ሰው ገብቶ ዩኒቨርሱን ምናምን ሲለቀቅ ስታይ ጥላችሁ ወጣችሁ። አረ ሰው ይታዘባል፣ ሰውማ ይታዘባል። መዋሸት አይቻል። እግዚአብሔር ምስክሬ ሰው እዛ ዩኒቨርሱን ምኑን ሲያወርድ ስታዩ ቦም ብላችሁ ተነጋግራችሁ ወጣችሁ። እኔ ይመቀኙብኛል። አንተን ቶ ማሜ ያንተ ጣጣ የለውም። ነገ ይቅርታ ብላ ትታረቃለህ። ያንተ አያሳስበኝም። ሰርጀሪ በዚህ ደረጃ ከለርሽ ታየቁ። ከለርሽ በደንብ ሆኖ ወጣ። ሌላው ተሰጠሽ ወርቅን ምን ብለሽ መጣሽ? የማሜ ችግር የለውም። ነገ ይቅርታ ይላታል። አጥፍቻለሁ ብሎ በሁለት አንበሳ ይታረቃል። ችግር የለውም። የማሜ ያሳስበኛል። ወርቅ እንኳን የተሰጠሽን ወርቁን አላምንም አላልሽም? አቤት 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 አቤት። አንዳንድ ሰው ግን ስጦታ ምንም ተደርጎ ትዋረዳላችሁ። አሁን እያየ ነው። አሁን እያንዳንዱ ሰው የሰርጀሪ መርዝነት እያየ ነው። እኔ አየሁሽ። እግዚአብሔር ምስክሬ በዚህ ደረጃ መርዝ ትሆኛለች ብዬ አላየሁ። መርዝ ትሆኛለች ብዬ አላየሁ። ሰርጀሪ የተሰጠኝ ወርቅ አርቲፊሻል ሊሆን ይችላል፣ የእውነት አይደለም። በዛ ጊዜ እኮ ወዳጅ ነበራችሁ። ወርቁ ሲሰጥሽ ወዳጅ ነበራችሁ። ረስተሽው ይሆን? ወርቁ የተሰጠሽ ጊዜ በጣም ወዳጅ፣ አንድ ላይ አብረን ካልተጸዳዳን አብረን ምን ካላለን ስትሉ ነበር። ከጉቺ ጋር እኮ በጣም ወዳጅ ነበራችሁ። አሁን የዲቦ ደስ ያለኝ ብዙዎቹ አሽቃባጮች ምን ብለዋል? የጉቺ ወዳጅ ጉቺ የደመቀችው በሰርጀሪ ነው፣ ዲቦራ የደመቀችው በሰርጀሪ ነው። ማንም ያልተሰጠው ጊፍት ዛሬ ዲቦራ ዘንቦ ሲነማ ሰው አይቶ በደንብ አድርጎ ዱቅ ብሎ ተጀምሮ እስኪያልቅ ዩኒቨርስ ነበር።
ተጀምሮ እስኪያልቅ ዲቦራ በዩኒቨርስ ጨረሰችው ሁለቱንም ጌም። 5 ደቂቃ ሙሉ የመጀመሪያውን ዩኒቨርስ ነው የወረደው። ሁለተኛው አንበሳው አልታየም ጨርሶ። በየት ይታይ? ቢያጓራ ምናምን ዩኒቨርስ ይመጣና ይጨልፈዋል። አንበሳው ሲያጓራ ዩኒቨርስ ይጨልፈዋል። ዲቦራ እንኳን ውስጥሽን ከድሮም እኔ ትመችኛለሽ ምን አባሽ እንዳረግሽኝ ባላቅም እንዲሁ ከነ ጥፋትሽ ከነ ምናምነሽ ትመችኛለሽ። ተንኮል የሌለባት ሴት ናት። ምቀኝነት የሌለባት ሴት ናት ዲቦራ። ስለዚህ ዛሬ ሙሉን የእሷን ማንነት አሳየች። ሰርጀሪስ ጌም ልትጫወት ማሜ እንጫወት ጌም ምናምን ብላ መጣች። በእሷ ሰዓት በማን ሰዓት? በዲቦራ ጌም ሰዓት። ሌላ ቀን በዚህ ሰዓት አድርገው ማታቀው። ልክ ዲቦራ ጌሟን ልትጫወት በመጣችበት ሰዓት አልፈልግም፣ ሂዱ ከፈለጋችሁ ውጡ፣ ምን አገባኝ አልሽ። የምትሸነፍ መስሎሽ አሉሻ። ዶማ በጎች አሉ። የአንቺ ተከታይ የመሀይም ጥርቅም ነው። ኤቭሪባዲ ኖውስ። የቆዳዎች ጥርቅም ነው። እውቀት ያለው ሰው በእውቀት አውርተሽ የምታውቂው አንድ ነገር የለም። ስለ ሃይማኖት፣ ስለ ፖለቲካ አይነት፣ ስለ ፍቅር ወረቨዲስ ስለ አንድም ነገር በእውቀት አውርተሽ አታውቂም። እንዲስቁልሽ ታስገለፍጫለሽ፣ ዋቴ ትይዥባቸዋለሽ፣ ትሄጃለሽ። ግን በዚህ ደረጃ መመቀኘቱ አንቺን የሚጠቅምሽ ምን ነገር አለ? ምንድን ነው የምትጠቀሚው? እንደው ሰው አይም ያ ያለ እኮ ሰው እኮ ያ ያለ የሚያይ ህዝብ ነው ያለው። ምቀኝነት ማጋ አለ ብሎ የሚሄድ ነው። ምንድን ነው የተፈጠረው ብሎ የሚሄድ ነው። ስለዚህ በሷ የጌምስ ቀን እርግጠኛው የምናገረው እግዚአብሔር ምስክሬ፣ ዲቦራ ይሄን አታርግም። ብትገሏት አታርግም። ዲቦራ በቤታዮ የቀጠሮ ጌም እንደዚህ ታደርጋለች? በፍጹም አታርግም። በፍጹም never do that። ማናቸውም አያደርጉም። ግን ዛሬ ከለርሽ ታየ። እውነተኛ ማንነትሽ ሰርጀሪ በደንብ ታየ። ተንጣጡ። አሁን ይሄ በግ ምናምንም ብትባሉ ከብቶች ተንጣጡ መጣችሁ። እውነቱ ግን እውነት ነው። ሰው ስለሚያይ ያንቺ ምቀኝነትን ፊት ለፊት ሰው አይቶታል። ያንቺ ቅንቅናም መሆንሽን እከክ መሆንሽን ሌላው አውትሻይን ሲያደርግ በሌሎች ሲሰደቡ ራስሽን የሰደቡ ሰዎች በሌላው አውትሻይን ሲደረጉ ልክ ናቸው እነሱ ብለሽ የምትሄጂ ባለጌ ሴት ነሽ። እንቺ መረን ነሽ። መረን ባለጌ ወራዳ ሴት እንዳንቺ አላየሁም። ሰው እንኳንም ያንቺን ምቀኝነት አየ። ወርቅ የተሰጠሽን ወርቅ የሰጡኝ ሰዎች አርቲፊሻል ሊሰጡኝ ይችላሉ ብለሻል። አርቲፊሻል ነው። ቢያንስ ወሬውን ትተሽ ወርቅ ቤት ሄደሽ ቼክ አስደርገሽ ከዛ በኋላ ብትይ ምን አለበት? ዶማ ስለሆንሽ እንጂ ባለጌ መረን ስለሆንሽ እንጂ ወርቅ ቤት ሄደሽ ቼክ አስደርገሽ ወርቅ ነው አይደለም የሚለውን ይዘሽ አሃ መታመንም አለ አለመታመንም አለ። ከዛ በኋላ ያንን ሰው ታከብሪዋለሽ ወይ ያንን ሰው ታዋርጀዋለሽ። ወሬ እንዲደምቅልኝ እንዲጣፍጥልሽ ብለሽ ግን መጣሽ ሰርጀሪ። አረ ያንቺ ክፋት ግን ጥግ ድረስ ነው። ሰው አሁን እያወቀ ነው አልኩሽ እኮ። የሆነ ጊዜ ላይ ምቀኛ ሰዎች it's all about time የጊዜ ጉዳይ ነው እንጂ ቅንቅናም መሆናቸው ይታወቃል። የሆነ ጊዜ ላይ ፈንቅሎ ይወጣል ስለማይችሉት። አንቺ እኔ ከዮዳብ ጋር ነው የመደብኩሽ፣ ከእንቁርቲ ጋር ነው የመደብኩሽ። አንድ አይነት ሰዎች ናቸው። አንቺ ሄለን ነጭ ቅማል፣ ዮዳብ ጉቶ፣ እንቁርቲ አንድ አይነት ሰዎች። አንድ አይነት ሰው የሆነ ቦታ ሲደርስ የምታለቅሱ የምታንቧርቁ በአንቺ የተነሳ ነው እነ ዲቦራ የታወቁት። ሰው እኮ ግራ ይገባዋል። ሰው እግዚአብሔር ምስክሬ በጣም ሶሻል ሚዲያ ላይ እማነቅ ይመስለዋል። ጋጦት ወሮበላ የሆነ ሴት ናት። አሁን ትንሽ ተቀይራ በቃ እምብርቷን ተበስቼ መጣው ምናምን እያለች ስትቁላላ የምትውል ልጅ ናት። ታለንት የሚባል ነገር የለም። የኩሊ ጨዋታ ነው የምታጫወተው። አንድ በእውቀት ያወራችው one single word አታመጣልኝም፣ አንድ ቃል። እና ሰርጀሪ የበታችነት ስሜት ያጠቃሽ ቅናታም ነሽ። መፈንዳት ትችያለሽ። ክፋትሽን ዛሬ
ሰው አይቶታል። ተደብቆ ስለሚደበቅ ነው። ሌላው በጭባጫ በጎችሽን ስለሚፈሩ ነው። እኔ ከነበግሽ ባናትሽ ተተከይ እካክ ሁሉም ካንቺ የተሻለ ህይወት ቀይረዋል። ኤች ዋን ኦፍ them ያንቺ ጋር የነበሩ ሰዎች በሙሉ ያልተቀየሩ ሰዎች አንድ አታመጪ። ካንቺ ጋር የነበሩ በሙሉ ተቀይረዋል። all of them ኪዱ ብትሏት ምን አርጋለች? ትዳሯን ይዛ መታለች። የራሷን ላይፍ ኤልሹ ብቲ ከአንድም ሁለት ቢዝነስ ከፍታ ቤት ገዝታ ምናምን ፈታ እያለች ነው። ዲቦራ በጣም ካልም ሆና መዝሙር እያዳመጠች ከማንም ጋር ሳትነካካ የራሷን ነገር እያደረገች ነው። እንትናም ነገሮቿ ተስተካክሏል። ጉቺም ነገሮቿ ተስተካከለ። ጉቺን ለማስጠቆር የሄድሽበት መንገዶች ሁላ ባዶ ገባ። ሰርጀሪ ትንሽ ሲያልፍልሽ ጥቁር አዝሙዱን አባረርሽው ከቤት። ስንት ዓመት አብሮች የነበረ ጥቁር አዝሙድ ተባሯል። አሁን እጮዋለሁ አስወገረኝ ምናምን ብለሽ አባረርሽው። ትንሽ ሲያልፍልሽ ብቻሽን ቀረሽ። አባረርኩት ጥቁር አዝሙድን ምናምን ስትዋሽበት ለዘመናት አይደለም ቦይፍሬንድ ብለሽ ከጮሽ ካጓራሽ በኋላ ናው አባረርያለሁ። አሁንም ተደብቆ ይለጠልጣል። አባይ መች አይሞቀው አይበርደውስ ተደብቆ ይለጠልጣል። ቆሻሻ ነሽ፣ ቆሻሻ። እግዚአብሔር ምስክሬ ቆሻሻ ሴት መሆንሽን ዛሬ ሙሉ የኢትዮጵያ ሕዝብ ታዝቧል። ዲቦዬ እንኳን ደስ ያለሽ፣ እንኳንም እግዚአብሔር ረዳሽ። በዚህ ደረጃ ለዲቦ ግን አይገባትም ነበር። ልዩነት ይኖራቸዋል። ሰው ግድ መጣላት እኮ ያለን ሌላው ተንበጫጮ ሊፈራት ይችላል። እካክ መሀይም ስሟን እንኳን በእንግሊዝኛ መጻፍ ማችል ቆዳ ሌላው ሊፈራት ይችላል። እኔ ባናቷ ነው ተክላት። ግን ምቀኝነት በእግር ሲሄድ አየሁት። ሰርጀሪ በእግርሽ ወክ እያደረገ ምቀኝነትሽን ዛሬ አየ ነው። ቢያንስ የሌላ ዜጋ ናት። እርስ በርስ ቢሆን ይችላል። የሌላ ዜጋ እንደ ክብር ነው የሚታየው። ከሌላ ዜጋ ጋር ባትጫወቱ ደስ ይለኛል። ምክንያቱም ሲያሸንፉ እነሱም ኢትዮጵያን ለማዋረድ ነው የሚሄዱት። ግን ዲቦራ በምችለው አቅም አድቨርታይዝ አድርጋ በምችለው አቅም የምችለውን ነገር አድርጋ እግዚአብሔር ዛሬ ለክብር አብቅቷታል። አሸንፋለች። አውትሻይን አድርጋለች። በቲክታክ ዘመን እንደሷ ጊፍት የተሰጠው አላየው። እግዚአብሔር መልካም። ግን በዚህ ደረጃ መሄድሽ ወርቁን ሄደሽ ቼክ አስደርጊ ወይ አስመልሽ። አርቲፊሻል ከመሰለሽ እስቲ መልሽ። ልብ ካለሽ መልሽ። እንዴ ካሜራ እኮ ከተውት ሊሆን ይችላል ለኔ ላኩልኝ ብላለች። ጭራሽ ምን አይነት መርዝ እንደሆነች ላሳያችሁ። ይኸውላችሁ የተሰጣት ወርቅ በሰላሙ ጊዜ፣ በፍቅር ጊዜ፣ በሚጫወቱበት ጊዜ፣ ፍቅር በሆኑበት ጊዜ ነው የተሰጣት ወርቁ። ላሳያችሁ። ልክ ሲጣሉ እንዴ ካሜራ ከተውበት ቢሆንስ የሰጡ አርቲፊሻል ነው የሰጡ እያለ ስትል በቪዲዮ ላሳያችሁ። እና ያልታወቀባት ምቀኛ መሆኗን ዛሬ ኤክስፖዝ አድርግሻለሁ።